ሳሚ ከእንቅልፉ መቼም ሊነቃ አልቻለም። ጆሲን ራሱ እያናደደው ይገኛል። ሳሚ ግን ምን ሆኖ ነው ከእንቅልፉ አልነቃ ያለው? በጣም አበዛው። አንዳንድ ጊዜ በጣም ግርም የሚለኝ ነገር የጆሲ ድካም እና የሳሚ አለመስማት። ሳሚ ይህን ሁሉ ነገር ማድረግ ምን አስፈለገ? ምክንያቱስ ምንድን ነው? ለምንድን ነው እሷ የምትሰራውን ስራ ማወቅ ያቃተው? ማወቅስ ማስተዋልስ ያቃተው? እሷንና ሚስቱን ወይም ጆሲስ ለማን ብሎ ነው ይህን ያክል የሚለፋው? ለእኔ ብሎ ነውስ ወይስ እሷን ያፈቅራታል ብሎ ለምን አይጠረጥርም? ጆሲ እንግዲህ ለወንድሙ ብሎ ይህን ሁሉ ዋጋ እየከፈለ እያለ ወንድሙ ተብዬው ግን ምንም ሊረዳው ወይም ሊገባው አልቻለም። በጣም ያሳዝናል። ጆሲ ወንድሜን እንዲህ ስታሰቃየው ማየት አልችልም፣ አለበለዛ ወንድሜን እንዲጠላት አደርጋለሁ ብሎ ቢያስብም ሳሚ ግን እሷን የመጥላት አቅም አንድም የለውም። በጣም ያሳዝናል። ዛሬ ወይዘሮ ሜሮንን እንዲህ አለችው ግርማ ይችን ሰላምን አቁምልኝ፣ እክላስህም መመላለሷን አልተወችም። እክላስክ ያጣችው ወይም የምትፈልገው ነገር አለ እንዴ አለችው። እሷ ይህን የምትለው ለማጣላት ብቻ ነው፣ ለማጣላት ብቻ። እሱና እሷን አጣልታ ወይም ሜሮን ሁለታቸው ሰላምና ግርማ ሲጣሉላት የምታገኘው ቀኝ ስላለ ግርማ ሰላምን ደግሞ መቼም ሊጠላት አይችልም። ምክንያቱም እሱ የሚፈልገው ሰላምን ስለሆነ። ጆሲ የተፈጠረውን ነገር ሁሉ ቢያስረዳው ሳሚ ግን ምንም ሊረዳው አልቻለም። ሳሚ ይህን ሁሉ እንዴት ማሰብ ያቅተዋል? ይህን ሁሉ እንዴት ማስተዋል ያቅተዋል? በሱ ላይ ሌላ ወንድ ጋር እንደምታጫውትበት፣ በሱ ላይ ሌላ ወንድ እንደምታገኝ ለምን መዋቅ ተሳነው? በጣም ያሳዝናል። የሚሮጥ ጨዋታ አሁን ላይ እያበቃ ይመስለኛል። ልትጋለጥና ህይወቷ ሊበሰቃቀል እንደሆነ እርግጠኛ ነኝ። እናንተስ ምን ታስተውላላችሁ? እኒህ ሁለት ልጆች የሆነ ነገር እንደሚታይ ወይም እንደሚገኝ እኔ እርግጠኛ ነኝ። ሁለታቸውም እንደሚዋረዱ እርግጠኛ ነኝ። እናንተስ እንዴት ነው እያሰባችሁ ያላችሁት? ስለ ሳሚና ስለ ጆሲ በመካከላቸው ያለውን ርቀት ትንሹ አስተውሎ ያስባል። ትልቁ ግን ምንም የሚያስተውለው ነገር የለም። አያችሁ፣ አንዳንድ ቤት ውስጥ ከ3 ከ4 ልጆች መካከል አንዱ አስተዋይና የሚጠቅመውንና የሚጎዳውን ያውቃል። አንዱ ደግሞ ባፈቀረው ሰው ብቻ ጎዳውም ጠቀመውም ያን ሰው ብቻ ማጣት ስለማይፈልግ በሱ እግር ስር ሆኖ መኖር ይችላል። ሳሚ የነዛን ተወካይ ነው። ጆሲ ደግሞ ለወንድሙ ሟች። አስባችሁታል? ለወንድሙ ተቆርቋሪ ነው። በጣም ያሳዝናል። ጆሲ ሁለት ሰው መሀል መከራ ገብቶ መከራውን እያየ ነው። አሁን ሳሚን መመረዝሽን ታስታውሻለሽ ስላል ሜሮን ሲቀርጽ ቪዲዮ እንደከፈተ አየችበት። ጆሲ እዚህ ጋር ያናደደኝ ከርፋፋ ነው። ቪዲዮ እየቀረጸ ከሆነ ስልኩን ለምን በደንብ ወደ ኪሷ አስገባ? እዚህ ጋር ሁለተኛ ተጃጃለ። ጆሲ እንግዲህ ከዚህ በኋላ ሜሮን አንድም መረጃ እንደማይዝባት እርግጠኛ ነኝ። በዚህ ስላልተሳካ ወይዘሮ ሜሮን አሁን ተበልታለች ልል ነበር፣ ላኪን የተበላው ጆሲ ነው። ጆሲ ሁሌም መከርፈፍ ይወዳል። ነቃ አይልም። መረጃ ለመያዝ አይሮጥም። አሁን የዛን ቀን ሳያዩት መኪና ውስጥ እንደተቃቀፉ ምናምን ፎቶ መቀረጽ ቪዲዮ መስራት ይችል ነበረ። እየሮጠችም እንደመጣች ቪዲዮ መቅረጽ ይችል ነበር። ግን እሱ ለመከርፈፍ በሄደበት ክርፈፍ። ሳሚን ብቻ አይደለም የሚከረፈፈው፣ ጆሲም ይከረፈፋል። መረጃ ይዝም ወንድሜ ነው ብሎ ማንም ሰው አያምንም። አሁን ሳሚም ወንድሜ ነው ብሎ አላመነውም።
ምክንያቱም ከምወዳት ሚስቴ ጋር ለወደፊት አገባታለሁ ካልኳት ሚስቴ ጋር ሊያጣላኝ ነው እንጂ ያለው እንደሚወደውና እንደሚያከብረው ለሱ ዋጋ እንደሚከፍልለት በሆነ ግን ጆሲ የሚለው ሁሉ ይሰማ ነበር። እሱ ግን አልሰማሁም። እያቸው ወንድም ራሱ አይሰማንም። እኛ ያልነውን ብንለው ወንድሞቻችን ራሱ የሚስታቸውን ወይም የፍቅረኞቻቸውን ብቻ ነው የሚሰሙ። ይህንን አስተውሉ ውድ ሀገሬ ልጆች። ይህን ካላስተውላችሁ ዲዳ ላይ ነው የማወርቁት። እኔ አስተውሉ የምላችሁ ይህንን ነው። አሁን ላይ ያለው መከራ፣ ስቃይ፣ ህይወት መበሰቋቋል ሳሚ ላይ ነበር መሆን ያለበት። ግን አሁን ለሳሚ ብሎ የገባው ጆሲም አብሮ መበሰቋቋል ይዟል። አብሮ መጎዳት ይዟል። አብሮ በቃ ስቃይ መብላት ይዟል። ለወንድሙ ብሎ ወንድሙ ደግሞ ለሱ ምንም ሊረዳውና ምንም ከጎን ሊሆንለት አልቻለም። አያችሁ፣ በጣም ይገርማል። የሜሮን ግን መልከስከስ ምን ይሉታል? ሜሮን ይህን ያክል ልክስክስ የሆነችው ስለምንድን ነው? ለሳሚ ምን አጥታ ነው? ሳሚን የቀረበችው ለገንዘቡ ብቻ እንደሆነ አሁን ላይ ተረዳሁኝ። በቃ ገንዘብ ገንዘብ። ሰላም ራሱ ጋሽ ግርማ እንደሚነቃባት እርግጠኛ ነኝ። ሐዋሳው ቤት ላይ እና አዲስ አበባ ቤት ላይ አይኗን አፈጠጠኝ። ታዲያ ይቺ ሴት ለወዳኝ አይደለም ለገንዘብ ነው ብሎ ቢተዋት ቀስ እያለች እየቀረበችው እያሰከረችው አብሬ ካደርኩ እኮ እያለች እያሞኘችው እየኖረች ቀስ እያለች ከዛም በኋላ ቤቱን አስፈረመች። በኋላ ይህም ቤቱን ራሱ ወደ ራሷ ካሰለፈች በኋላ ቢሆንና ቢደረግ ያ አሪፍ ነው ብዬ አምናለሁ። እሷ ግን ምንም አታስተውልም። አስባችሁታል? ቶሎ ቶሎ ብላ የሐዋሳ ቤቱን መረጃ ሳየኝ የአዲስ አበባውን አንዴ የአዲስ አበባውን ቤት መረጃ አሳየኝ ትላለች። አንዴ ደግሞ በቃ ሁሉንም ነገር አሳየኝ እያለች ታደክም ይዛለች። በጣም ይገርማል። እንደዚህ መሆን የለባትም ነበር። ያለባትን ልክ በስነ ስርዓት ተረጋግታ ማስተዋል ነበረባት። ህይወቷን አደጋ ላይ ታወጣው ነበረ። ግን እሷ አሁን ላይ ማድረግ የያዘችው ምንድን ነው? ሮጣ ቶሎ ቶሎ ብላ መረጃ እንዲያሳያት። መረጃ ቢያሳያት እንድትንከረፈፍ እኮ ሜሮን ላሳድጋታለች። ሜሮን ያመራጫ እጇ ላይ ነው የሳሚ የቤቱ መረጃ። አያችሁ፣ ይዛበታለች። አሁን ሳሚን ቤትም አትፈታውም ከዚህ በኋላ መረጃ ስለያዘችበት ቤቱም የሱ እንደሆነ ስላወቀች ሜሮን ዘጭ ረጭ ብላ ህይወቷን ቀይራ ለመኖር ትፈልጋለች። ያንን ደግሞ ከጓደኛዋ ጋር የቤቱን ዶክመንት ታስቀየረ በኋላ ከዛም በኋላ ሳሚን አፉራ ልትጥለው ትችላለች። ሳሚን አደጋ ላይ ነው። በገዛ አፋቸውና በገዛ ቋንቋቸው ጋሽ ግርማ አስመለጥን ሲሉ ወደ ሜሮን ገባ። ሜሮን ደግሞ አሁን የራሷን ዶክመንት ማዟዟር ትችላለች። ባሌ ነውና አሁን ባሌ በህይወት የለም ካለች ደግሞ ህጉም ይፈርምላታል፣ ወደ እሷ ስም ያዘዋውርላታል። ያኔ ታዲያ ሳሚ ምን ይውጠዋል? ግርምሽስ ምን ይውጠዋል? ግርምሽ ብለሽ ጥሪ እያለ ሰላምን ሲያስጨንቅበት የነበረው ዶክመንት አሁን ላይ ከእጁ ወጥቶ በሌላ ሰው እጅ ላይ ሲታይ ምን ይሰማዋል? አቶ ግርማ ወይም አቶ ግርምሽ ልበላችሁ እንጂ አቶ ግርማ ወይም አቶ ግርምሽ እና በጣም እያሳዘነኝ ግን ጆሲ ነው። ለወንድሙ ብሎ እንዲህ የሚሰቃይ ወንድም አለ። በጣም የወንድምን ጥቃት የማይወድ የወንድምን መገፋት የማይወድ ማለት ጆሲ ነው። እንተ ጆሲ እኔ ሀሴት ድራማ በጣም አስተማሪ እንደሆነ እርግጠኛ ነኝ። አሁን ላይ ገብቶኛል። ከምንም በላይ ያስተምራል። ከምንም በላይ መማር ከፈለግ ከምንም በላይ ከዚህ ቪዲዮ መማር እንችላለን። ሀሴት ድራማ በጣም አስተማሪ ልብ አንጠልጣይ ድራማ ነው። ድራማውን ከወደዳችሁት እንግዲህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ስወዳችሁ አባይም ይህን ነገር ስምጠይቃችሁ ወድጄ አይደለም የምጠይቃችሁ። የጠየኳችሁትን ሁሉ እስኪ አድርጉልኝና እኔም ደስ ይበለኝ፣ እናንተም ተደሰቱ። አባይም የምፈልገውን አድርጉልኝ። ስወዳችሁ አባይም እና የጆሲ አድናቂዎች ካላችሁ ይህን ቪዲዮ በደንብ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ።
እንደው ስወዳችሁ ሜሮንን ሁሉም ሰው እንደሚጠላት እርግጠኛ ነኝ። ሜሮን ግን መቼም ቢሆን አትስተካከል። እንደማትስተካከል ደግሞ ሁላችንም አብረን እናውቀዋለን። ሜሮን ከአሁን ወዲያም ትስተካከላለህ ብለን እንዳንጠብቅ ከአሁን ወዲያም ደግሞ አሁን ያገኘችው መረጃ በጣም ከባድ ስለሆነ ጉጉት ስለሚያስገባት የቤቱን መረጃ ስትፈልገው የነበረው ስለሆነ ያገኘችው ከዚህ በኋላ ሳሚ አትላቀቀውም፣ ከሳሚ ጎንም አትጠፋም። ይህንንም ሆነ ማለት ነው እንግዲህ ባይ ባይ ቤተሰቦች። የሀሴት ድራማ እንግዲህ በጣም ደስ የሚል ነው። ይህን ያክል ደግሞ ከተጫወት ቀጣይ ቪዲዮ ላይ በሰፊው እንጫወታለን። ወዳችኋለሁ ቤተሰቦች ባይ። እንግዲህ ቪዲዮውን ላይክ እና ሸር እንዳትረሱ። ስወዳችሁ ማሮቼ ሀዋይ ኦኬ። ባይ ባይ ቤተሰብ ቻው።